ምከረው እምቢ ካለ መከራ ይምከረው የሚባለው አባባል ትክክለኛ አባባል ልክ እንደ አብጌሌሽ ማለት ነው። እንደ አብጌሌ ስትመከር ተይ ስትባል እንግዲህ በመጨረሻ ያው ጉድዋን ወጥቷል እንደየነው ማለት ነው። ማንኛው ነገር ያው ይዘገያል እንጂ እውነታውን መውጣቱን አይቀርም ማለት ነው። አንዳንድ ተንኮለኛ ሰዎች ራሳቸውን የሰሩትን ተንኮል በሌላውን ለማሳበብ ወይም ደግሞ እነሱን እንዳልሰሩ የእነሱን ስህተት ለመደበቅ ብዙ የሚደክሙ አሉና እነሱ ደግሞ ያው ጊዜያቸውን ጠብቀው በራሳቸው ጊዜ ጉዳቸውን ይወጣል። ልክ እንደዚች አይነቱ ማለት ነው። እንግዲህ ይህንን ዳጣ ድራማ ብዙ የሚያስተምር የልጆችን አስተዳደግ የእናትና አባትን ምክር እኔ እናትየውን ያው አሳዝነኛለች። እናት ያው በብዙ መከራ ልጇን የምትከፍለው መስዋዕትነት እንዳለ ሆኖ የሚታወቅ ነውና፣ ነገር ግን እንደዚች አይነት እናት ደግሞ መጀመሪያ እንደፈለግ ቅጣ ከቀጣ በቃ በደንብ አድርገ አሁን ነው መቀጠት አለበት ብላ ወሰነች ማለት ነው። ያው ከወሰነች በኋላ ደግሞ ምንም ቢሆን ልጇ ነችና ያው የት ትሆን ምን ሆና ይሆን የሚለው ነገር ሌላ እንደገና ጠርጣሪ ገብታለች ማለት ነው። እንግዲህ የእናት መከራ የልጇን ያው ብዙ መስዋዕትነት ትከፍላለች እንደሚታወቀው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና ተከበራችሁ ክቡራትና ክቡራን የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዛ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያድርጋችሁ አብራችሁን ቆዩ ማለት ነው። አይነው ጠፍተናል ወይ ግን ቆይተን ነው የምንመጣው። አንዳንዴ ብዙ ያው ስለማይመች ማለት ነው። እና ሲመቸን ደግሞ እንደዚህ እንመጣለን በቴክኒክ ጉዳይ ማለት ነው። እንግዲህ ዛሬ የመጣነው በዳጣ ነው እና ያው ዳጣ ማነች የሚለው ሁላችሁም እንደምታውቋት ምስኪን ሰው ሁሉም እንደሷ ቢሆን ኑሮ ምን አለበት? ያው ዝናብ ሳይሆን ቅቤ ይዘንብ ነበረ። ቅቤ አንድቺ ልትቀበይ እንዳትሉኝ ያው ቢሆን ጥሩ ነበረ። ነገር ግን ሁሉም ሰው እንደሷ ቢሆን ኑሮ ምንም እንትን አይልም ነበር ማለት ነው። ምስኪንነቷን ተጠቅማ እንግዲህ ከዛ ቤት ለማስወጣት በምንም አድርጋ ለማስወጣት ስትሞክር ስትለፋ የነበረችዋን ያው በመጨረሻም ራሷ ነች ወጣችው ማለት ነው። እዛ ቤት እንዳትኖር ምንም የጎደለባት ነገር የለም። ለምንድነው እንደዚህ የሆነችው? ያው ይሄ ራሱ ሌላ ጥያቄ ነው ማለት ነው። እና እሷን ለማስወጣት እየሞከረች እየዳዳች በመጨረሻም ራሷን መውደዷ ያው ሰው ራሱ የዘራው ነው የሚያጭደው። አዎ ራሷ መታለች። እንግዲህ ያው ማንኛውም ነገር የምትሰሩ ጥሩም ሳይሆን መጥፎ ነገር ጥሩም ከሆነ የራሳችሁ ነው፣ መጥፎም ቢሆን ደግሞ ተዛዝሮ የጊዜው ይመስላል እንጂ ያው ተዛዝሮ የራሳችሁ ነው የሚጎዳውና የማንም አይደለም። የራሳችሁ ብላችሁ መልካም ስራ እንስራማት ነው። መጥፎ ስራ ሰርተን መልካም ማግኘት የለምና በዚች ልጅ መማር እንችላለን ማለት ነው። እንግዲህ ያው ያንዳንዴ የሆነ የሚጋለጥ በቃ የማይመስል ማንም የሚያውቅብን የማይመስል ነገር አለ አይደል? ቆይቶ ያው እውነት ትበጠሳለች ትቀጥናለች እንጂ አትበጠስም የሚባለው አባባል ትክክለኛ አባባል ነው። እና እንደዚህ ነው ማለት ነው። አዎ ብትቆይም ቢሆን ማለት በራሷ ጊዜ እንግዲህ ሲያስፈራሯት ያው ካሜራ አለ አይመስለኝም ካሜራ አለ ብለው ያው በመስባት ባትነግሪም ችግር የለም ባትናገሩም። በነገራችን ላይ እናትና አባት በጣም ጥበበኛ ናቸውና በጥበብ ነው ራሷን ይሄን እንዳደረገችው ያው የተናገረችው። ባናገራት ያው ጥበብ ይወስናል ማለት ነው። ስለዚህ ያን ካሜራ ባትናገሩ ራሱ ካሜራው ማን እንደሆነ ያሳየናል። እንዴት አድርጋችሁ ነው ሲስተም አድርገው ያው በብልሃት ራሷን እንዳደረገችው ምንም እንትን ሳይል መድኃኒቱ ራሷ እንዳደረገችው ነው ያው የተናገረችው። እንግዲህ ይህ መጥፎ ነገር የራሷን ተገድሎ ከዛ ቤት እንድትወጣ አድርጎታል ማለት ነው። ከዚህ በኋላ ትገባለች ወይ እዛ ቤት አትገባም ወይ የሚለውን ያው አትገባም ነው የኔ ምን አሳወቀሽ የሚለውን ያው ደውዬ ነበር ስደውል እንደማትገባ ነው የነገሩኝ። እና አዎ ተመልሳ እንዳትገባ እንደው የአባትየው ውሳኔ በጣም እንትን ነውና እዛ አካባቢ የሆነ ነገር ተደርጎ ወይም ደግሞ ቤትም ተከራይቶ እዛ ሆና እንድትኖር ይሄ ጥሩ የተቀደሰ ሀሳብ ነው። እኔ ወድጄዋለሁ። ደረጀ አቶ ደረጀ የሚያስቡትን ሀሳብ ማንም የማያዘው አዲስ 00 ያልተነዳ ማለት ነው። ከዛ ቤት ዳጣ ምንም የምትወጣበት ምክንያት የለም። ምክንያቱም ከእሷ የበለጠ የተደረገላት ነገር የለም። የሁለቱም የአባትነት ፍቅር ይሰጥ ነበረ አቶ ደረጀ። ስለዚህ እቺ ባርቆ አባት ክብር ክብር ብሏት ነው
ከዛ ቤት ያው ለማስወጣት ስትደክም ስትፈው መጨረሻም ራሷን የወጣች ማለት ነው። ስለዚህ ያልጠበቃችሁት ነገር እንደዚህ ሳይገጥማችሁ የራሳችሁ ብላችሁ ስሩ ማለት ነው። ጨው የራስ ስትል ጣፍጥ፣ ካልሆነ ደግሞ አሞሌ ነው ወይ ድንጋይ ነው ትሆናለህ የሚባል አባባል አለና ሰው ልክ እንደዛ ነው። መልካም ስራ ስሩ እንስራ፣ እኔ ስማናለኝ ማለት ነው። ወላጆች ደግሞ ከነዚህ ሰዎች እነዚህ ቤት ሰዎች በነገራችን ላይ በጣም አስተማሪ ነው። ምንም የሆነ የሚያሳቅቅም ነገር የለም፣ የሚሳቅቅም ነገር የለም። በትክክል መልእክታቸው ነው የሚያስተላልፉት የተጠቀመበት ሰው ማለት ነው። በተለይ የቤቱ አባወራ አባትና እናት እንግዲህ ያው ታውቃላችሁ የቤቱ መሰሶ ናቸውና ያው አንዱ መጥፎ ቢሆን አንዱ ጥሩ ይሆናል። እነዚህ ደግሞ ሁለቱ ምርጥዮች ናቸውና ብዙ ወላጆች አሉ የልጆቻችሁ ቢሆን በእነዚህ ሰዎች ይህን ድራማ የምትከታተሉ ልጆች ያላችሁ ወላጅ የሆናችሁ እንግዲህ ቤታችሁን እንዴት አድርጋችሁ ልጆቻችሁን ያው ማሳደግ እንዳለባችሁ በእርግጠኛ ልጅ እንደ ልጅ አዋቂ እንደ አዋቂ ሁሉም ነገር ስቴፕ ባይ ስቴፕ አለና እጅግ በጣም አስተማሪ ነው። ተማሩበት ነው። አንቺስ የሚል አይጠፋም እኔም ማለት ነው። ስለዚህ ማን እንደማንም ታይቶ ምክንያቱም አሁን አንዳንድ ስታዩ እጅግ በጣም የሚያስቃቂ ማሳቀቅ አይደል የሚያሳቅቃቸው አሉ። እንድባላየው እንዴት በቃ ለማየት እየጓጓችሁ ሁኔታቸው እንደሚሉ አሉ። ግን ይሄ በየትኛውም አይደለም እና በቃ ትክክለኛ መልእክታቸውን ትልቅ ደግሞ ሁለቱ አባወራዎች እንደዚህ ዲስከስ ያደርጉ ስለ ልጆቻቸው ምን ማድረግ እንዳለባቸው ሲመካከሩ መናገር ደስ ይላል። አዎ ተመካክራችሁ እናትና አባት ተመካክራችሁ ልጆቻችሁ በምን መንገድ ማሳደግ እንዳለባችሁ እናንተ ናቸው ደረጀና ሚስት ማለት ነው። በጣም ጥሩ አባቶች ጥሩ ወላጆች ናቸው። ሁሉም እንደናንተ በእናንተ መማር አለበት ማለት ነው። አሁን አንዳንድ ወላጆች እኮ በቃ ስለወለደ ብቻ እንትን የሚል አለ። በቃ ልጁ የሱ ስለሆነች ወይም ደግሞ ልጁ የሱ ስለሆነ ብቻ ወላጅ የሚያስወዳ ነው አለ ለማስታደግም ጭምር አለ ማለት ነው። ስለዚህ ልጆቻቸውን እንዲህ በስርዓት እንደሚያሳድጉ ያው ከእናንተ መውሰድ ይቻላል። እንግዲህ ያው በተለይ ደግሞ የልጆቻችሁ የምታወሩበት ጥበብ ወይም ደግሞ የምትጠቀሙት ነገር እጅግ በጣም ደስ የሚል ነው ማለት ነው። ሁሉም ሊማርበት ግድ ነው ማለት ነው። ተማሩ። ከነዚህ ወላጆች ናቸው። ከነዚህ ወላጆች ከነዚህ ቤተሰቦች ተማሩ። ብዙ እጅግ በጣም የሚያስተምሩ ነገር አለው። በቃ እናመሰግናለን። ይህን ቻናል ሰብስክራይብ ያደርጋችሁ እንግዲህ የቆየንም ቢሆን አንዳንዴ እንመጣለን። እናንተም ጠብቁን ማለት ነው። ያላችሁበት ሰላማችሁ ይብዛ። አዲስ ሆናችሁ እንደነገርኳችሁ እንዳትረሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።